ውድና የተከበራችሁ ተመልካቾች በዚህ 15 ቀን እንግዲህ የተሰራ የሆነ ምርጥ ስራ የማሳያችሁ ነው የሚሆነው። ቤቱ እንግዲህ ከውጭ በኩል እንደምታዩት ያው በክብ የተሰራ 7 በ8 የሆነ ቤት ነው። ውስጥ ላይ የተሰሩ ስራዎችን የማሳያችሁ ነው የሚሆነው። እንግዲህ አሁን በረንዳዋ ነበር የቀረችው። በረንዳውም እንግዲህ በዚህ መንገድ ሙሉ ለሙሉ ተጠናቀቀ ማለት ነው። እንግዲህ ለቀለም ሲቀር ሌላው ስራ ሙሉ አልቋል። እንግዲህ እነሆ እንደምትመለከቱት እቃችንንም እየጫጫን ነው ማለት ነው። ስለዚህ ለቀለም ነው ማለት ነው የምንመለሰው። እንዲሁም ውጭም ኳርቲዝ የሚሰራ ነው የሚሆነው። እንዲሁም ለውጭ ኳርቲዝ ነው እንግዲህ ወደዚህ ስራ ድጋሚ የምንመለሰው። ውስጡ ሙሉ ለሙሉ ተጠናቋል። ከመብራት ዝርጋታ ቦርድ ቻክ ሙሉ ለሙሉ እንግዲህ ተጠናቋል ቤቱ ማለት ነው። ስለዚህ እስቲ ውስጥ ላይ ያለውን ስራ በጋራ የምናይ ነው የሚሆነው። አብራችሁ ይቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁ ደግሞ ኮሜንት ላይ ታስቀምጡልናላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም ያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች በደቡብ ወሎ በአምባሰል ወረዳ ጭሳ ላይ እየሰራ ነው የአንድ እህታችን ቤት አለ። በ15 ቀን የፈጀ የሆነ ስራ ነው እንግዲህ የምታዩት። አሁን የምታዩት ሳሎን ላይ ያለ ነው ማለት ነው። እዚህ ቤት ላይ ምን ምን ስራዎች ተሰሩ እያንዳንዱ ክፍሎች ላይ ያረፉትንም ጭምር የመጀመሪያ ስራ ከመግባታችን በፊት የነበረው ውስጡ ጭቃ ልጥፍ ነበር። ያንንም እያሳየኋችሁ አሁን ላይ ያለበትንም ሁኔታ ደግሞ የምናይ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱ ማለት ነው። ውድ ተመልካቾች ይህ ቤት እንግዲህ ከመጀመሩ በፊት የነበረበት ሁኔታ ይህ የምትመለከቱትን ይመስላል። ልጥፍ ነው እንግዲህ መብራት ገመድም አልገባም። ኮንዲት አልፎ ተቀምጦበት ነበር። እንግዲህ የመብራት ዝርጋታዎችን ጭምር እንግዲህ ሙሉ ለሙሉ ክፍሉ ላይ ያሉት የመብራት ዝርጋታዎች ተዘርግተዋል ማለት ነው። ከዛ በመቀጠል እንግዲህ ያው ስራዎች እያንዳንዱ ስራዎች ቅደም ተከተል አላቸው። ከመብራት ዝርጋታ በኋላ እንግዲህ ቀጥታ ወደ ቦርድ ነው። ቦርዱም እንግዲህ እንደምታዩት ሳሎኑ በዚህ መንገድ ተሰርቷል ማለት ነው። ማሻአላህ ተባረከ ረህማን ይሄን ይመስላል። ሳሎኑ ላይ እንግዲህ አሉሚኒየም ፕሮፋይል እንደዚህ ተሰርቷል። ከዚህ በኋላ የሚቀረው እንግዲህ ቤቱ ሙሉ ለሙሉ ከደረቀ በኋላ የቀለም ስራዎችና እንዲሁም ደግሞ የአሉሚኒየም ፕሮፋይል ላይቶችን መገጣጠም፣ ማብሪያ ማጥፊያ ሶኬቶችን ይሆናል ማለት ነው። እቴ እንግዲህ ቤትሽ ያው ይህንን ይመስላል ማለት ነው። ውድ ተመልካቾች እንግዲህ ስራውንም እናንተ አይታችሁ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ስራዎቹ እንግዲህ ጠርዙ ሁሉ ነገር ልቅም ብሎ የተሰራ የሆነ ምርጥ ቤት ነው ማለት ነው። መኝታ ቤት ላይ ያለውን ጭምር እንግዲህ እያንዳንዱ ክፍሎች ላይ አሳያችኋለሁ ማለት ነው። እነዚህ ሶኬት ማብሪያ ማጥፊያዎችም ቦታቸውን ይዘው በዚህ መንገድ ተቀምጠዋል። እዚህ ጋር ስንመጣ እንግዲህ የዲሽ ገመድም አለ። ሙሉ እንግዲህ በዚህ መንገድ ተጠናቋል ማለት ነው ይህ ቤት። እስኪ ወደ ሌላው ክፍል ላይ ደግሞ እንግባ። እዚህ ጋር ስንመጣ እንግዲህ ኮሊደር አለ። ኮሊደሩ እንግዲህ በዚህ መንገድ ተሰርቷል። ይህ ኮሊደሩ ነው። መቃን ሙሉ እንግዲህ ቤቱ ላይ ተገጣጥመዋል እንደምትመለከቱት። ውድ ተመልካቾች ሌላው ምንድን ነው ቤታችሁን መቃን ስታስገጥሙ እንደዚህ ቶፕ ኑሮት ቁመትም ሲኖረው እንደዚህ በጣም ነው የሚያምረው እና በዚህ መንገድ ስታስገጥሙ ውበቱን በጣም ያሳምረዋል። ይህ እንግዲህ ተጸዳድቶ ምን ብሎ ሙሉ ውስጡ ከተጸዳ በኋላ ቀጥታ ምንድን ነው እነዚህ መቃኖችን ጭምር ስለሚቀቡ መጨረሻ ላይ ደግሞ የምናየው ነው የሚሆነው ማለት ነው። ወደ መኝታ ቤት ስንገባ መኝታ ቤቱ ላይ የተሰራው ስራ ደግሞ ይህንን ይመስላል። እንግዲህ ውድ ተመልካቾች ሲደርቅ ይበልጥ ያው ቀለሙ ሁሉም ነገር ሲጠናቀቅ ደግሞ በጣም ከዚህ በላይ ውብ ይሆናል ማለት ነው። ስራዎችን አይታችሁ እንግዲህ እናንተም እንደምትወዱት አንጠራጠርም። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጥ ትችላላችሁ። እዚህ ጋር እንግዲህ መስኮት በሮች ምናምን ያሉበት አካባቢ ላይ ጠርዞችንም ልቅም ብለው እንደዚህ ተሰርተዋል ማለት ነው። ይህን ይመስላል። እንግዲህ ወደ ሌላኛው ክፍል ስንሄድ ደግሞ እዚህ ጋር ብሬከር አለ። ወደ እቃ ቤት ስንገባ ደግሞ እቃ ቤቱ ጋር ደግሞ ይሄንን ይመስላል። እንግዲህ ወደ ተመልካቾች ግድግዳውም እንግዲህ በዚህ መንገድ ተሰርቷል። እዚህ ጋር የልጆች መኝታ ክላስ አለ። ይሄን ይመስላል። እንግዲህ ወደ ተመልካቾች
ሌላው እንግዲህ ለዚህ ቤት ምን ያህል ማቴሪያል ወሰደ፣ በብር ደረጃ የባለሙያ እቃዎችስ ምን ያህል ወሰደ የሚለውን እያንዳንዱ በዝርዝር የማሳወቃችሁ ነው የሚሆነው። እንግዲህ ምን ያህል ጅብሰም ወሰደ፣ ተጋቱራ የቃጫ አለ፣ እንዲሁም ደግሞ አልሙኒየም ፕሮፋይል አለ። እነዚህ ጠቅለል ብለው ለዚህ ቤት የወሰዱት ማቴሪያሎችን በዝርዝር የማስቀምጥላችሁ ይሆናል ማለት ነው። እንግዲህ ከገባው ጅብሰም እንደምታዩት እዚህ ጋር የተረፈ ጅብሰም ይሄ ነው። ስንት ወሰደ እያንዳንዱ እንግዲህ በዝርዝር አሳውቃችኋለሁኝ ማለት ነው። በተለይ ውስጡ ልጥፍ ለሆነ እንዲሁም ደግሞ ጥቅጥቅ ለሆነ ቤት 7/8 ለሆነ ቤት ምን ያህል ማቴሪያል ይወስዳል የሚለውን አውቃችሁ ለእናንተም እንድትገቡ መረጃው እጅግ በጣም ስለሚጠቅማችሁ ይህንን የማካፈላችሁ። ቤቱ እንግዲህ እንዳያችሁት ቤት ባይለሰንም እንዲሁም ጥቅጥቅ ባይሆንም ቀጥታ ልጥፉም ላይ ቢሰራ ማቴሪያል ፍጆታው ይጨምራል እንጂ ስራው በጣም ነው ውብ የሚሆነው ማለት ነው። ስለዚህ በተደጋጋሚም ጥያቄ መልኩ ጠይቃችሁኛል። ከቀጥታ ከለጥፉም ላይ ጅብሰም ማሰራት ትችላላችሁ፣ ግድግዳው ቻክ ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ ውስጡ ጭቃውም ጥቅጥቅም ከሆነ እንደዚሁ ቻክ መሰራት ይችላል። አሪፍ ነው የሚሆነው ማለት ነው። ልስን ከሆነና ግርፍ ከሆነ ደግሞ የማቴሪያል ፍጆታው ቀነስ ያደርጋል፣ መሰራት ይችላል ማለት ነው። ቤቱ ማሻአላ ተባረከላህ እንግዲህ የሚያምር ሆኖ የተሰራ ቤት ነው ከአቋሙም ጀምሮ። እኛም በዚህ መንገድ እንግዲህ አስውበነዋል። ይህ እንግዲህ ሲደርቅ በጣም ነጭ ይሆናል። ከዚያ በኋላ ይሄ የምታዩት አሁን ኮርኒሱ ወደ ነጭ እየመጣ ያለው መጀመሪያ የተሰራው ያው ኮርኒስ ላይ ስለሆነ ስራው የሚጀመረው ለዛ ነው። ግድግዳውም እንግዲህ እንደ ኮርኒሱ በጣም ነጭ ይሆናል ማለት ነው ሲደርቅ። ከዚያ በኋላ ነው ቀለምም መቀባት ያለበት። ቶሎ ብላችሁ ቤታችሁን እንደዚህ ከተሰራ በኋላ ቀለም አታስቀቡት። በደንብ ሲደርቅ ጥቅሙ ለእናንተ ነው በጣም የሚጠቅመው ማለት ነው። ምክንያቱም ቀለሙ በጣም ፍክት ነው የሚለው ደጋግሙኛ አይልምም፣ ስራውም ያምራል ማለት ነው። ይህን ቤት እንግዲህ ሙሉ ደግሞ ቀለም ተቀባብቶ ምን ብሎ ሙሉ ፊኒሽንጉ ካለቀለት በኋላ የሶኬት ማብሪያ ማጥፊያ፣ ሌሎች ቀሪ ስራዎችም ሲጠናቀቅ በጣም ከዚህ በላይ የሚያምርበት ነው የሚሆነው። እታችን እንግዲህ ቤትሽን በዚህ መንገድ እንግዲህ ሰርተነዋል ማለት ነው። ኢንሻአላህ ይህን ቤት ስንሰራ እንግዲህ የባለሙያ በራሳችን ቀጥታ የባለሙያ ተነጋግረን ነው። ማቴሪያል ግን ራሳችሁ አቅርቡልኝ ባላችሁ መሰረት አማና ሰጣን ራሳችን ማቴሪያሉን ገዝተን የሰራንላት ማለት ነው። ያ ማለት ከነ ማቴሪያሉ ኮንትራት አልያዝነው። ማቴሪያል በራሷ ሆኖ የተሰራ ነው። እያንዳንዱ ስንት ጅብሰም ወሰደ ጠቅለል ብሎ በዝርዝር የማሳውቃችሁ ይሆናል። በተለይ በቅርብ ለምታሰሩ በጣም ይጠቅማችኋል። ቪዲዮ እንዳይረዝም ቀጣይ ቪዲዮ ላይ የማቀርብላችሁ ይሆናል። በቅርብ ጠብቁኝ ማለት ነው ኢንሻአላህ። ቪዲዮ ላይክ አድርጉ። ጠቅለል ብሎ በብርስ ደረጃ እስካሁን ደረጃ ስንት ብር ወሰደ የሚለውንም ስለምነግራችሁ እጅግ በጣም ይጠቅማችኋል ማለት ነው። ውድ ተመልካቾች በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።